በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብዑ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አሞን ዘሀገረ ተርኑጥ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚች ቀን ተርኑጥ የሚባል አገር ሰው ቅዱስ አሞን በሰማዕትነት አረፈ። ይህም ቅዱስ ወደ ላይኛው ግብፅ በሄደ ጊዜ የቅዱሳን ሰማዕታትን ግፍ ተመለከተ። ወደ እንዴናው ገዢ ወደ አርያኖስም ቀርቦ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። ሥጋውን ሁሉ ሰነጣጥቀው፣ ረጃጅሞች በሆኑ በተሳሉ በብረት ችንካሮችም ቸነከሩት። ጌታችን የሚያጸናውና ያስታግሰው ያለ ጉዳትም በጤና ያስነሳው ነበር። ከዚህም በኋላ በዚያ ያሰቃዩት ዘንድ ወደ እስክንድርያ ከተማ ሰደደው። ክብር ይግባውና ጌታችንም ለእርሱ ተጋድሎ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ስሙን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ይህንንም ቃል ኪዳን ከሰጠው በኋላ በታላቅ ክብር ወደ ሰማይ አረገ። አባ አሞንም ፈጽሞ ደስ አለው። ከዚህም በኋላ በዚያ ጽኑ ስቃይን አሰቃዩት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከስቃዩ ሁሉ አዳነው። ይህንንም ባዩ ጊዜ ብዙ ሕዝቦች ስለ እርሱ በጌታ አምነው በሰማዕትነት ሞቱ። ከውስጣቸውም ቴዎጵላ የምትባል ድንግል ነበረች። ወደ መኮንኑም ቀርባ እርሱንና የረከሱ አማልክቶቹን ረገመች። ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመነች። በእሳትም ውስጥ እንዲጥሏት አዘዘ። እሳቱም አላቃጠላትም። ከዚህም በኋላ ራሷን በሰይፍ ቆረጡ። የሰማዕትነትንም አክሊል ተቀበለች። ቅዱስ አሞንን ብዙ አሰቃዩት። አባላዘሩንም ቆረጡ። ከዚህም በኋላ ራሱን በሰይፍ ቆርጡ ዘንድ መኮንኑ አዞ ቆረጡ። ተጋድሎንም ፈጽሞ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የነቢዩ ሕዝቅኤል የራእዩ መታሰቢያ ነው። የወንጌላዊ ዮሐንስም በእስክንድርያ ቤተ ክርስቲያን የከበረችበት ነው። የአዳም ልጅ ሴትም ያረፈበት ነው። ሴትም 205 ዓመት ኖረ፣ ሄኖስንም ወለደው። ሄኖስንም ከወለደው በኋላ 707 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። መላ ዕድሜውም 912 ዓመት ሆነ፣ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሙኑ ለሐምሌ በዛቲ ዕለት ተስካሮሙ ደንድራኒቆስ ወለብእሲቱ አትናስያ መፍቀርያነ ክርስቶስ። በበዛቲ ዕለት ተስካረ አብርሃም ይስሐቅ ወያዕቆብ ዘአቅረብኩ ማኅሌተ አዘኪርየ አእላፈ እምእለ ተጻምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምእለ አብኡ ውላም ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ እንዘ ይደርስ ለዛ አንበቦ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቡነ ዘበሰማያት